ቪዲዮ መቅረጽ ከጀመርን ጀምሮ ተደጋጋሚ አንድ ኮሜንት አለኛን የሚጠይቁን ጥያቄ ማለት ነው። ባለትዳር ናችሁ ወይንም ባልና ሚስት ናችሁ ወይ የሚል ጥያቄ በጣም በየቪዲዮው ላይ ማለት ይቻላል በሁሉም ቪዲዮ ላይ በአማካይ አንድ ኮሜንት እንደዛ ይኖራልና ዛሬ ለዚህ ጥያቄ መልስ እንሰጣቸዋለን። እንደውም የሆነ ኮሜንት አረ በአላህ ንገሩኝ ወይ ደግሞ አረ በአላህ ተጋቡ ምናምን የሚል ኮሜንት ማይቻሉና ሰሙን እናንቺ ባላምስር ቻናሉ የጀመረ ሰሙን እንደዚህ ነበር የምናወራው። ከዛ በኋላ ሙርሰላ የወንዶች ቁና በዚህ አጋጣሚ በጣም ብዙ ሰዎች ሙርሰላ የወንዶች ቁና ነው ወደውታል። ኮሜንት ላይ የሚያየናቸው ሙርሰላ ይቀጥል ወይስ አይቀጥል ከነ ኮፍያው ማለት ነው። አረ ቢያንስ ኮፍያውን ቀይሩለት ነው የሚል ሙርሰላ ኮፍያ የሚል ኮሜንቶች እየበዙ ለፎቶ እንኳን የሚልም አይቻለው። ለፎቶ እንኳን ኮፍያውን ቀይሩለት። እሱ ይመቸኛል፣ የቢዩ ሳሚ ይመቸኛል፣ ይሳቅ ይመቸኛል። ሴትስ እንዴ ሴት አይመችኝም። ሰምታችኋል። አንተ ገራሚ ሴቶች አሉ እኮ ኢልሃም ከሴቶች ኢልሃም አላህማ ለኔ የምትሏ እሷ ትመቸኛለች። ኮኪ ደስ ትለኛለች። ተረካ የምትተርከዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰሙ ሰላም ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ረጅም ጊዜ ይመስለኛል አይደል እንደዚህ እያወራን ከመጣ በጣም ረጅም ጊዜ ሆነን የጀመረን ቻናሉ የጀመረ ሰሙን እንደዚህ ነበር የምናወራው። ከዛ በኋላ ሙርሰላ የወንዶች ቁና ሳይለው እኔ ልበልለት ሙርሰላ የወንዶች ቁና መጣና ወደ 10 ክፍል አይደል የተቀረጸው የተጫነው 10 ክፍል በዚህ አጋጣሚ በጣም ብዙ ሰዎች ሙርሰላ የወንዶች ቁና ነው ወደውታል። ኮሜንት ላይ የሚያየናቸው ነው። እርግጠኛ ነኝ እዚህ ቪዲዮ ላይ ራሱ ሙርሰላ የወንዶች ቁና ነው በደንብ ሙርሰላ በደንብ ተደራሽ ሆኗል ይመስለኛል የሰሙ ቤተሰቦች ጋር እና የሆነ ረጅም ጊዜ ስለሆነኝ ምን እንደማወራ ግራ እየገባኝ ነው እንደዚህ ከእናንተ ጋር ካወራሁኝ። ግን እንዴት አያችሁት ያልክ እንደ ጀማሪ ዩቲዩበር ምን ነገሮችን ባስተካከል ምን ነገሮች ብንጨምር ብንቀንስ የምትሉት ሐሳብ ካላችሁ ኮሜንት ብታደርጉልኝ ደስ ይለኛል። ድራማውንስ እንዴት አያችሁት? ይቀጥል ወይስ የሚለውን ሙርሰላ ይቀጥል ወይስ አይቀጥል ከነ ኮፍያው ማለት ነው። የሆነ ኮሜንት አይቻለሁ። አረ ቢያንስ ኮፍያውን ቀይሩለት ነው የሚል ሙርሰላ ኮፍያ የሚል ኮሜንቶች እየበዙ ለፎቶ እንኳን የሚልም አይቻለሁ። ለፎቶ እንኳን ኮፍያውን ቀይሩለት እና የሙርሰላ ይቀጥል ወይስ ምን አይነት ይዘቶችንስ ብንይዝ የተሻለ ይሆናል የሚለውን ነገር ኮሜንት ማድረጋችሁ እንዳትረሱ። ልክ ይሄን ቪዲዮ ደግሞ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዲሁ እንዳትረሱ። ለዛሬ እንግዲህ ሁልጊዜ ድራማ ከሚሆን ያው እኔና እናንተንም በደንብ እንገናኝ በሚል ሀሳብ የተወሰኑ ጥያቄዎች እኔና ጄ እንጠያየቃለን። ብዙ ጊዜ ኮሜንቶችም ላይ የምናስተውላቸው ጥያቄዎች ስላሉ ስለየግል ሁኔታችን ጥያቄዎች ከሱም የሚነሳውን ይመልሳለሁ ከኔም የሚነሳውን እሱ ይመልሳል ማለት ነው። እንደዚህ እያደረግን የዛሬው ፕሮግራማችን ይሄንን ይመስላል። ላይክ ሼር ማድረግ እንዳትረሱ። ከዛ በተጨማሪ ደግሞ እኔና አንቺ ያወጣነው ጥያቄ ብቻ ሳይሆን የሙርሰላ ድራማ ትዳር በደላላ ወይንም ደግሞ ከዛ በፊትም ቪዲዮ መቅረጽ ከጀመርን ጀምሮ ሰሙ ሰላም ላይ ቪዲዮ መልቀቅ ከጀመርን ጀምሮ ቀለም ሚዲያ ላይ እኔና ሰሙ ቪዲዮ መልቀቅ ከጀመርን ጀምሮ ተደጋጋሚ አንድ ኮሜንት አለኛን የሚጠይቁን ጥያቄ ማለት ነው። ተመልካች የሚጠይቁን ጥያቄና ለሱም ዛሬ ምላሽ የምንሰጥ ነው የሚሆነው። አይዟችሁ ደርሰናል። እስከ መጨረሻው የምትከታተሉ ከሆነ የኛን ሁኔታ እየጠየቃችሁን ነበረ። ባለትዳር ናችሁ ወይንም ባልና ሚስት ናችሁ ወይ የሚል ጥያቄ በጣም በየቪዲዮው ላይ ማለት ይቻላል በሁሉም ቪዲዮ ላይ በአማካይ አንድ ኮሜንት እንደዛ ይኖራልና ዛሬ ለዚህ ጥያቄ መልስ እንሰጣቸዋለን። በደንብ በሚገባ ታስቡ። እንደውም የሆነ ኮሜንት አረ በአላህ ንገሩኝ ወይ ደግሞ አረ በአላህ ተጋቡ ምናምን የሚል ኮሜንት ማይቻሉና በጣም በቃ አሳስቧችሁ እንደዚህ አረ በአላህ እስክትሉ ድረስ ያስጨነቃችሁን ጥያቄ መልስ የምንሰጣችሁም ይሆናል። በዚህ አጋጣሚ በጣም ነው ማመሰግነው። የዩቲዩባችን 4000 ሰብስክራይብ ደርሷል። በጣም ነው ማመሰግነው እጅግ አድርጌ ለወደዳችሁኝ፣ ለተቀበላችሁኝ፣ ቪዲዮዎችን ለምታዩልኝ ሁላ እጅግ በጣም አድርጌ አመሰግናለሁ። ወደ ጥያቄዎቻችን እንግባ መሰለኝ። ከመግባታችን በፊት ግን ቃል ገብቼ ነበር ታስታውሻለሽ? 5000 ከገባሽ ብዬ ረስተሽዋል? አራረሳሁት እንዴት እረሳለሁ እንደዚህ ነገር 5000 ከገባሽ እንግዲህ ጊፍት አለኝ ብያት ነበረ። 5000 አስገቧትና ጊፍት አሁን እንደዚህ አይነት ሰው አለ ዋላ ቃል ገብቼ ነበር ብሎ ቢያስታውስ ሰው አለ። ያው
እንግዲህ ካስታወሰን አይቀር 5000 ለመግባት ኦልሞስት 1000 ሁላ አይቀረንም። አይ ቲንክ 900 ምናምን ነው የሚቀረን። ግን እነሱንም ቢሆን እናንተ እንደምትሞላት አይ ነው 2 ወር 3 ወር ባልሞላ ይመስለኛል 3 ወር ነው አሁን ዩቲዩብ ቻናሉ ከተከፈተ 3 ወር በሞላ ጊዜ ውስጥ 4000 ገብተናል። 5000 መግባት አያቅተንም። እስቲ ጅብሪል ሀሰን ምን ይሰጠኝ ይሁን የሚለውንም በጋራ እንድናይ 1000 መሙላትኛ እኛ የምናየው ይሆናል። ወደ ጥያቄያችን እንሂዳለን። እሺ ከአንቺ ጀምሪ እስቲ ጠይቅኝ። እኔ ለመጠየቅ ዝግጁ ነኝ። በጣም ነገር ለመጠየቅ ዝግጁ ነኝ። ኦኬ እሺ፣ ቀለል አድርጌ ልጠይቅህ። እሺ ያው አንተ ጅብሪል ሀሰን ማነው ስም ብዬ አልጀምርም። አስታውቃለሁ። ባይዘው ይሄ ዛሬ ለምሳሌ ይሄን ቪዲዮ ዛሬ ገና የሚጀምሩ ሰዎች አሉ፣ የሚያዩ ቪዲዮዎች ምናምን ይኖራሉ፣ የማያውቁኝ ሰዎች ይኖራሉና ስሜ ጅብሪል ሀሰን መሐመድ ይባላል። እስከያቲ በሙርሰላ ነው። ሙርሰላ ማለት ይቻላል፣ ችግር የለውም። ሙርሰላ ማለት ይችላላችሁ። መኑም የምትሉ አላችሁ። ሁለት ቢስት ላይ የሚረሳው ገጸ ባህሪ በፈለጋችሁት መጥራት ትችላላችሁ። ትክክለኛው ስሜ ግን ጅብሪል ሀሰን። ግን ላጓጉል ገጸ ባህሪዎች በደንብ ትሆናለህ። በጣም ያስተዋልኩት የመኑርንም ካራክተር ታውቁታላችሁ። ሁለት ሚስት ላይ ሙርሰላንም እንዴት በብቃት እየተወጣው እንዳለ እያያችሁ ነው። which is አጓጉል ባህሪዎች ከጅብሪል ሀሰን ጋር በደንብ ፊት ያደርጋሉ። ከዚህ በፊት በእርግጥ ከዛም እንደውም በብዛት ሰራቸው የነበሩት ሰናይ የሚባሉ ገጸ ባህሪ ያሉ አሪፍ ፐርሰናሊቲ ያላቸው ረጅም ተከታታይ ድራማ እንደውም የሰራ ነው። በአንድ አይን ሊሆን ይችላል። ከዛም ባሻገር ኑር ድራማ በፊት አፍሪካ ቲቪ ላይ አብዛኛውን ሰናይ ገጸ ባህሪ ነበር የሚጫወተው እና ከዚህ በፊት እንደው ሙርሰናን እና የመኑርን ከመጫወቴ በፊት ከአርቲስት ሶፊያ መሐመድ ጋር ሰርች የነበረ አንድ ገጸ ባህሪ እና በጣም ጠልተውኝ ነበር። ኤልያስ የሚባል ገጸ ባህሪ ነበርና በጣም ክፉ ነበርና ኧረ ጅብሪል በአላህ ካንተ ጋር አይሄድም እንደዚህ አይነት አትስራ ምናምን እያሉ ኮሜንት እየጻፉ ነበረ። የምር ተናደውላ እየሰደቡኝ ነበር ኮሜንቱ ላይ እና እኔ በጣም ነው ደስ ያለኝ። ምክንያቱም በስነ ስርዓት ይሄንን ነገር ተውኘዋለሁ ብዬ አስቤ ማለት ነው። ሰው እኮ ጥሩም ገጸ ባህሪ መጥፎም ገጸ ባህሪ ስትጫወት የሚወድህም የሚጠላህም ያንን ገጸ ባህሪ በደንብ ተላብሰዋል ማለት ነው። which is በጣም ፐርፌክት ተዋናይ ነህ ማለት ነው። ስለዚህ በደንብ አይ በቃ ይበቃል ከዚህ በላይ እንኳን። እሺ ያው ቀለል አድርገን እንጀምረው ጥያቄውን። ሰዎች በደንብ ያውቁት ነው። እንኳን ስምህን ብለሽ እኮ ኦልሬዲ እኮ ጥያቄ ጀመረሻል። እንዴት ራስህን እንድትገልጽ እንደማመቻችልህ እሺ ይሁን፣ ቀለል አድርገን እንጀምረው። ጅብሪል በትርፍ ጊዜው ወይ ደግሞ ምን ያስደስተዋል? ምን ማድረግ ያስደስተዋል? በትርፍ ጊዜውም ይሁን ብቻ ምን ሲያደርግ በደንብ ቀኑን ኢንጆይ አድርጎት ያልፋል? ኦኬ፣ በትርፍ ሰዓቴ ማድረግ የሚያስደስተኝ ነገር የመጀመሪያው ፊልም እና ቲያትር መመልከት በጣም ያስደስተኛል። በትርፍ ሰዓቴ እሱ ያስደስተኛል። እግር ኳስ ማየት በጣም ይመቸኛል። በዚህ አጋጣሚ የአርሴ ይፋ አለኝ። አርሰናል ዘንድሮ ዋንጫውን እንደሚበላ የትኛው ያመለጠውን ነው እና በትርፍ ሰዓቴ እግር ኳስ መመልከት፣ ፊልም ማየት እንዲሁም ደግሞ ቲያትር መመልከት ደስ ይለኛል እና ደግሞ ከቤተሰቤ ጋር አሪፍ ጊዜ ማሳለፍ እየተጫወተ ምናምን ጊዜ ማሳለፍ ደስ ይለኛል። እንዲሁም ደግሞ አንዳንዴ ይሆናል አይደለ መደበር ወይ የውስጥ መከፋት ምናምን ነገር ሲኖር ደግሞ መስጊድ ሲሄድ ምናምን ነገር በጣም የሆነ ሙሉነት ይሰማኛል እና እንደዛ አይነት ስሜት እንዲሰማኝ የሚያደርገኝ መስጊድ ነው። ሞር ግን በትርፍ ሰዓቴ የማደርጋቸው እነዛ ነገሮች ናቸው። መጀመሪያ የጠቀስኩልሽ አለ አይደለ ኳስ መመልከት፣ ፊልም ማየት፣ ቲያትር ማየት አሁን ካለው ከምሰራው ሙያም ጋር አብሮ ይሄዳል ምናምን ያዳብርልኛል። አክቲንግንም ምናምን ነገር እንደመረመር ያደርገኛል እና በትርፍ ሰዓቴ እኔ የማደርገው ያንን ነው። እኔ ወደ አንቺ ደግሞ ልሂድ። እስካሁን ደስ አንቺን እየጠየቅሽ እንኳን አልጠበቀኝም። እሺ ጠይቀኝ። እሺ በመጀመሪያ ሰሙ ማናት? ትክክለኛ ሙሉ ስምሽ አይታወቅም። ሰሙ ማናት? በሁለተኛ ደረጃ ደግሞ የት ተወልደሽ የት አደግሽ? አዲስ አበባ ነሽ ወይስ? እኔ ግን እንደዚህ ጥያቄ አልጠየቅኩም። ምንድን ነው ጠይቀኝ ጀምር። እሺ ሰሙ ያው ሰሙ ከተባለ ሙሉ ስምህ ሊሆን የሚችለው ሰሚራ ነው። ሰሚራ ሰላሙ ጀማል እባላለሁ። ከና አያቴ ተወልጄ ያደኩት እዚሁ አዲስ አበባ ነው። የአዲስ አበባ ልጅ ነኝ ለማለት ያክል ነው። ሰፈር ጥቀሽ እስቲ። እሺ የተወለድኩት ቃሊቲ ነው። አሁን አዲስ አበባ አይከብድም ማለት አንተ ቃሊቲ ማለት ኧረ ቃሊቲ ልጆች አለው በሉ እንዴ ምን ነካ? የድሮ የአራዶቹ መንደር ከሚባሉት መንደሮች አንዷ ቃሊቲ ናት። ያው
እንግዲህ ሰሙ ታውቋታላችሁ። አሁን ከሆነ ጊዜ በኋላ ወደ ሚዲያ የመጣች ጎን ለጎን ደግሞ የራሷ የሆነ የግል ስራ ያላት ከዛ ደግሞ በቲክቶክም አሁን ላይ ደግሞ ዩቲዩብ ላይ ከዚህ በፊት ደግሞ እዚህኛው ዩቲዩብ ላይ ይመስለኛል በደንብ አብራርቸዋለሁ ይሄን ነገር በአንድ ሚዲያ ላይ የቲቪ ሚዲያ ጄሉ ሚዲያ እዛ ላይ የሀላል መዝናኛ ፕሮግራም ሆስት የማደርግ ሰው ነበርኩ። አሁን ደግሞ እናንተ ጋር መጥቼ ዩቲዩብ ላይ እና ቲክቶክ ላይ ይገኛለሁ በሚዲያ እንዲሁም ሌላ ደግሞ የግል ስራ አለኝ። በቃ ይሄን ይመስላል። ናይስ። ወደዚሁ ዘርፍ ወደ ትወናው ዓለም እንዴት መጣሽ? መጀመሪያ ስታስቢ ነበር ማለት ተዋናይ እሆናለሁ ብለሽ ታስቢ ነበር? ወደዚህ ወደ ትወናው ውስጥ እንድትመጪ ያደረገሽ ማለት ነው? ወላሂ እኔ ስጀምር የሚዲያ ሰው ሆናለሁ ብዬ አስቤ አላውቅም። ሁሉም ነገር ድንገት ነው። ከዚህ በፊት አንድ ኢንተርቪው ላይ በደንብ ተናግሬያለሁ ይሄን ነገር። ግን ያው የራሴ ቻናል ላይ ለመግለጽ ያክል ምንድነው ድንገት ነው እኔ ራሴን ሚዲያ ውስጥ ገብቼ ያገኘሁት እንጂ የሆነ ታቅዶበት ከበፊት ጀምሮ ምናምን ይሄዳል ነው። በእርግጥ ትምህርት ቤት ላይ እንትን ይሄ ሚኒ ሚዲያ ምናምን ላይ እሳተፍ ነበር። አዎ ኢቭን እንትን ይሄ ካልቸር ዴይ ምናምን ጊዜ ስቴጅ መራ ነበር። አሁን ግን አልመራም። ከዛ ግን ወደፊት ድሪም አድርጌ አልነበረም ያን ነገር ሳደርግ የነበረው በቃ በሰዓቱ ስለሚያዝናናኝ ስለነበር ብቻ ነው ማድርገው እንጂ አሁን ወደፊት እንደዚህ ብዬ እዛ ደርሳለሁ ድራማ ሰራለሁ ነው የሚል ነገር ጭራሽ አልነበረኝም። እና ድራማ መስራት የጀመርኩት እንትን ላይ ነው ኮቪድ ታይም ላይ ቤት አልነበረን ሁላችንም የዛኔ ተማሪ ነበርኩኝና ቀለም ሚዲያ በቀለም ነው የመጣሁት እና መኖር ካሚል የሚባል ልጅ አሁን ላይ ካሜራማን ነው። ኦኬ መኖር ካሚል አዝነት ነው የሚሰራው አሁን ላይ ቲንክ ካሜራማን። ከዛ ከሱ ጋር ትምህርት ቤታችን አጋጣሚ ሆኖ ተቀራራቢ ነበርና ምሳ የምንበላበት ቦታ ተመሳሳይ ቦታ ነበረ። ከዛ ብዙ ጊዜ እዛ ምሳ የምንበላበት ቦታ እንገናኛለን። ተማሪዎች ብቻ ነው የሚበሉበት። እኔ ልደታ ነበር ቅድስት ልደታ ነበር እየተማርኩ የነበረው ትሮፒካል ነው። ከዛ ምሳ የምንበላበት ቦታ ተመሳሳይ ነው። ከዛ እዛ ሲመጣ ብዙ ጊዜ ስለምንገናኝ እና ሁሉም ሰው ነው የሚተዋወቀው የተግባራት ልጆች ይመጣሉ ምናምን እና በቃ ሁሉም ሰው ሁሌ ተግባባለ ዴይ ቱ ዴይ ስለምትገናኝ። ከዛ ኮቪድ ጊዜ ላይ ቤት ተቀምጠን እናወራ ነበር ከሱ ጋር እና ሳይዘጋ በፊትም ኮቪድ ሳይመጣ በፊትም ሳሙ ለምንድን ነው እንትን ማቲው ዩቲዩብ እኮ አዲስ ተከፍቶ ቀለም ሚዲያ የሚባል የሆኑ ልጆች ድራማ ምናምን እየሰሩ ነውና እያቸው ምናምን ነገር ይለኝ ነበር። እሺ ልና እኔ ራስዎ ነበር። ከዛ ብቻ የኮቪድ ጊዜ ቪዲዮ እንዳይረዝም ቶሎ ላውራ። የኮቪድ ጊዜ አወራኝና ድራማ መስራት ትፈልጊያለሽ ምናምን ነገር አለኝ። ከዛ አዎ ምናምን አልኩት። እሱም እንደቀልድ ጠይቀኝ እኔም እንደቀልድ ነው ያልኩት እንጂ ከቤት መውጣት ምናምን እኮ አይቻልም ነበር። ከዛ በቃ እሺ እሑድ ትሰሪያለሽ አለኝ እንጂ ማቀድ ነው ያወራኝ። ከዛ እንዴ የምርህን ነው እንዴ ምናምን ነገር አልኩት። ከዛ በቃ እሑድ ትሰሪያለሽ በካሜራ ምናምን ነው የሚቀረጸው አለኝ። ሲጀምር ለኔ ካሜራ ይዛኔ በጣም ብርቅ ነገር ነበር። ከዛ እሺ አልኩት። ሳላምንበት ነው እሺ ያልኩት። አሁንም እየቀለድኩ ነው እኔ እስቲ። ከዛ ፋይናሊ በቃ ከፈለግሽ ነገ ነይና ቅዳሜ ዕለት ማለት ነው ነገ ነይና ያቸው ነገም ስለሚቀርጹ ግራ እንዳይገባሽ ለእሑድ ምናምን አለኝ። አይ ችግር የለውም ምናምን አልኩት። መውጣት አልቻልኩም ነበር በቃ አልሄድኩም ማለት ነው። ከዛ እሑድ ዕለት ደወለ። ከዛ ቤት እስቲ ትወጫታለሽ ምናምን ተባልኩኝ። ከዛ እሱ ደግሞ ሰው አዘጋጅቻለሁ ስላላቸው ጓደኞቹን እኔ ነው እየጠበቁ ያሉትና ለቀረጻ እየጠበቁ ነው። ከሰሙ በኋላ ናቸው እነኛ ከጓደኞቹ አንዱ ማን ነው? ከዛ ኧረ ሰው አዘጋጅተዋል ምናምን ሰው አዘጋጅቻለሁ ብያቸዋለሁ እኮ አንቺን እኮ ነው የሚጠብቁሽ። ይደውላል እኔ ቤት ብለምን እናቴን አላስወጣለች። ከዛ በመከራው እሱ አናግሯት ምናምን ነው ስልኩ ስጫት ምናምን ብሎ አብሽሪ እኔ ያለው ምናምን ብሎ አናግሯት። ከዛ በቃ በስንት መከራ ተፈቀደልኝ ወጣሁኝ። ትንሽዬ መንገድ ላይ ሲል ነበረች ተቀረጽኩና ተመለስኩኝ። ከዛ በኋላ በቃ ከሱ ድራማ ውጪ ምንም ነገር ሳልሰራ ነው አስታውሳለሁ። ለአረፋ ፕሮግራም አንተን ኢንተርቪው ያደረኩት እንደው ለአሻም ቲቪ የአረፋ ፕሮግራም በቃ ያቺን ድራማ ሰራው። ከዛ ለአሻም ቲቪ የበዓል ፕሮግራም ከኑር ሀሰን ከድር ጋር ሆነን እሱን ኢንተርቪው ያደረኩኝ እጄን። ከዛ እንደውም የዛኔ በጣም ነበር ማስቀው ኮሜንቱ በሙላ ማለት አሁን ጋዜጠኛ የሆነ ሰው ላይክ አሁን ኢንተርቪው እያደረገ ያለው ሰው እሺ ጅብሪል ምናምን እያለ የሚጠይቀው እሺ ጄ ወደ ትወናው እንዴት ገባው ነው ዩኒቨርስ ጠይቄ ነበር። አስሬ ጄ በጣም ነው ማስቀው። ከዛ ኮሜንቱ ለምንድን ነው ልጅቷ ጄ የምትለው ነው እና ወደ ኮሜንቱ ጄ ምንድን ነው ምናምን ይሉ ነበር። እና ብቻ ከዛ በኋላ እንዴት ነው የሆነው? ከዛ በኋላ ረጅም ጊዜ ጠፋው መሰለኝ። ከዛ አልሰራውም ድራማም ምንም አልሰራውም።
ከዛ በኋላ ረጅም ጊዜ ጠፋው። ከዛ ቆየው። ከዛ ደግሞ ድጋሚ ወደ ጄሉ ለጄሉ ደግሞ ተጠራሁኝና ከዛ ሀላልን ሆስት ማድረግ ጀመርኩ። እዛው ሆስት እያደረኩኝ ከነሳላህ ጅብሪል ጋር ቲክቶክ ላይ ከነሱ ጋር አንድ ላይ አጫጭር ድራማዎች መስራት ጀመርን። እያለ ቀጠለ። አሁን ከዛ ደግሞ ከቲክቶኩ ድጋሚ ለሁለት ሚስት ካስተደረኩና ወደ ሁለት ሚስት መጣሁ። ደግሞ ወደ ዩቲዩብ መጣሁ። ብቻ እንዲህ እያልኩ ነገር ነው የመጣሁት። ግን አልሐምዱሊላህ ወላሂ ሁሉም ጊዜ ቆንጆ ነበረ እና ሁለት ሚስት ላይ እኔም አንቺ በአጋጣሚ ካስት ተደረግን። ከስንት ዓመት በኋላ ድጋሚ ተገናኘን። ከዚህ በፊት ሰርተን ነበረ። ከዛ በኋላ እንግዲህ አንድ ላይ ሰሙ ሰላምን የሚል ሀሳብ ይዘን መጣ። በትክክል እና በጣም ደስ እንደዚህ በአጭር ጊዜ ውስጥ 4000 ሰብስክራይበር አፍርተሽ ቤተሰብ አፍርተሽ እየኖርን በጣም ደስ ይላል። በጣም ደስ የሚል ጆርኒ ነው የነበረሽ ጉዞ ምናምን። በጣም ግን ድንገት የገባሽ አትመስልም። አርት ላይ ምናምን ነገር በጣም ፕላን ኖሮሽ በትወናው ዘርፍ ላይ በጣም ትልቅ ቦታ አደርሳለሁ ምናምን ብለሽ አስበሽ ነው የሚመስለው። ምክንያቱም ያለሽ የአክቲንግ አቅም በጣም ማሻአላ ወላሂ ራስ እዚሁ መመስከር እፈልጋለሁ። ሰሙ ወላሂ ያላት የአክቲንግ አቅም እኔ እንደውም አሪፍ ስክሪፕት አልገጠማትም ብዬ አስባለሁ። ይሄ የትወናው አቅሟን ከፍ የሚያደርግ ይሄ የሚያወጣ አሪፍ ስክሪፕት አልገጠመሽም ብዬ አስባለሁ። እና ማሻአላ ብያለሁ። በዚያ ተባረከላ። አመሰግናለሁ። በጣም እድሉን አመቻቻለሁ። ይሁን እንግዲህ አናዛ ምንድነው እንደዚህ አይነት ጥያቄ የምትጠይቀኝ? እሺ ይሄ ከስራ ነገር ወጣ እንበልና ወደ ግል ቢሆን ደግሞ በደንብ እነሱም ይፈልጉታል ብዬ አስባለሁ። ጅብሪል በጣም የተደሰተበት ቀንና በጣም የተከፋበት ቀን? በጣም የተደሰትኩበት ቀን በጣም የከፋኝ ቀን አባቴ ያረፈ ጊዜ ነው። አላህ ይርሐማቸው። አባቴ ሀጅ ሀሰን ያረፉ ጊዜ ስሰማ ዜናውን በጣም ኢሞሽናል ሆኜ ነበረ። አልጠበቅኩም ነበር። ድንገት ነበረ። ሰላም ነበረ፣ አፍያ ነበርና ከዛ እሱን አልቻልኩም ነበር። በጣም ነበር የደነገጥኩት፣ በጣም ያዘንኩት። እሱ ነው ብዬ አስባለሁ። በዚህ ምድር ላይ እስካሁን ድረስ እስካለሁበት ሰዓት ድረስ ትልቁ ሀዘኔ ትልቁ መከፋቴ እሱ ነው። ያው ከዛ በኋላ በደረጃ ሌሎች ሊኖሩ ይችላሉ። ትልቁ መከፋቴና ትልቁ ሀዘኔ ግን እሱ ነው። አላህ ሱብሓነሁ ወተዓላ ቀብሩን ኑር ያድርግለት፣ ጀነተል ፊርደውስን አላህ ይወፍቀው ነው ማለት ፈልገው አባቴ። ያ ነው በጣም የተደሰትኩባቸው ቀናቶች ብዙ ናቸው። ብዙ የተደሰትኩባቸው ቀናቶች አሉ። ማወዳደር ግን ከበደኝ። ወላሂ አንዱን ንገረን በቃ። በጣም ከበደኝ ማወዳደር። ከአፍያ ጋር የተያያዘ ነው። ከአፍያ ጋር የተያያዘ ነው እና የምከታተለው ሕክምና ነበር። ከዛ እሱን ቼክ አድርጌ ኖርማል ሆንኩኝ ማለት ነው። እና እንደዛ የተደሰትኩ ቀን ያለ አይመስለኝም። በጣም የተደሰትኩት። በዚህ አጋጣሚ ብዙ ነገር ልንመኝ እንችላለን እዚህ ምድር ላይ፣ ግን ከአፍያ የበለጠ ምንም ነገር የለም እዚህ ምድር ላይ። ዱንያው እንደፈለገ ቢሰፋ ምን ቢል ምናምን ነገር ትርጉም የለውም። ትልቁ አላህ ሱብሓነሁ ወተዓላ የሰጠን ጸጋ ከእስልምና ቀጥሎ አፍያ ነው እና አፍያ ከሰጠን አላህ ሁሌም ልናመሰግን ይገባል ብዬ አስባለሁ። እና በጣም የተደሰትኩበት ቀን እሱ ነው ብዬ አስባለሁ። ማሻአላ አንዴ በጣም ኢሞሽናል የሚያደርግ ጥያቄ ሁሉም ነገር እንትን ነው ማለት አሁን ለጊዜው እንዳልከው ይመስለናል እንጂ የአፍያ ጉዳይ ብዙ ጊዜ እንደቀልድ ሲታይ ስለማይ ነው። አንተ የምርም አፍያ ልታጣው ደርሰህ ባለማጣት ደስተኛ የሆንከው እያጣኸው እንደነበረ ስለገባህ ነው። ከዛ አፍያ ባይኖርህ ደግሞ አሁን ላይ ላትኖር እንደማችላም ስለምታውቀው ነው። ብዙዎቻችን አሁን ላይ ደህና መሆናችን ስለ ነገ ዋስትና የሚሆነን ከዛ ደግሞ ነገ ምናምን አይነት ነገር ብዙ ጊዜ ግድ አይሰጠንም እና ማናመሰግንበት ነገር ነው። ግን ወላሂ አላህን በትልቁ ልናመሰግንበት የሚገባው ይሄ ነው። እስኪደርስብን ድረስ መጠበቅ የለብንም ለማለት ያክል ነው። ጥያቄህን መቀጠል ትችላለህ። በጣም የምትወጂው ቲክቶከር ኢስላሚክ ኮንተንት የሚሰራ በጣም ደስ የሚልሽ ቲክቶከር ማን ነው? ከወንድና ከሴት እንዲሁ ደግሞ ባይሰራ ቲክቶክ ባይሰራ ጥያቄ ብትጠይቀኝ ባይሰራ ሊከብድሽ ይችላል። አክቹሊ ባይሰሩ የሚባሉ ሰዎች አሉ። አሁን ማለት አሁን ስም መጥራት ላይኖርብኝ ይችላል፣ ግን
ይሄ በቃ ማይሆን ነገር የሚያወራ ሰው አለ አይደል? አሁን ጀስት እንትኑን ብቻ ፈልጎ ፎሎወሩን ቪውን ፈልጎ ሰው ላይ ሄት ስፒች ምናምን የሚያደርግ ሰዎች ማለት መዘርዘር ላይ ይጠበቅብኝ ይችላል። ስራዎቹን ከተናገርኩ ኦብቪየስሊ ማን እንደሆነ ይታወቃል። ማለት ቁጭ ብሎ ስለሰው የሚያወራ ሰው ላይላህ አይለላ። ከዛ ከሰውም ደግሞ ጥሩ ጎኑን ሳይሆን ኦኬ ስለሰውም ጥሩ ነገር እኮ አውርተህ ይሄም እኮ ኮንተንት ማስተማሪያ ሲሆን ሌሎችንም ሰዎች ያስተምራል። ግን ቁጭ ብለ የሰው አይብ እየፈለክ ስለሰው ማውራት እንዴ እኔ ማን ሆኜ ነው ስለሰው ማውራት? ስለ ሁላችንም እኮ አላህ አይባችንን ደብቆልን ነው እንጂ ሁላችንም የየግል ችግር አለብን። ስለዚህ የሰውን አይብ እየፈለገ እያወጣ ቁጭ ብሎ የሚያወራ ሰው የሚያሳቅቅ የሚሰራን ሰው ለመጣል የሚሞክር አሉ ብዙዎች። በጣም ቲክቶክ ጥሩዎች እንዳሉም ሁላ በዛው ልክ ስነ ምግባራቸው ላይ ችግር ያለባቸው ሰዎችንም እያሳየ ነውና እንደነሱ አይነት ሰዎች አሁን ባይሰሩ ስላለ ወላሂ ይሄ ጠብቀው ሲሳሳቱ የሚል ይመስለኛል። እነሱ ሲሳሳቱ እና አንዴ ምንነካ ግን በቃ ያው እሱ ዋናው ዓላማ ምንድነው ገንዘብና ገንዘብ ነው። ግን ደስ አይልም ወላሂ ደስ አይልም። እና እንደነሱ አይነት ሰዎች ባይሰሩ በጠቅላላው አዎ የምወደው ወይኔ ኧረ እኔ ብዙ ሰው ነው የምወደው እኮ ያው ከኔ ውጪ ታዋከ ወላሂ እንጃ አንድ በጣም የሚመች በቃ ማለት በጣም ደስ ይለኛል። ይሄ ቲክቶከር ኮንተንቱ በጣም ደስ ይለኛል። የምትይው አንድ መረጭ እኔ አንተ ምን አይነት ጥያቄ ነው ጠይቀኝ? ወላሂ ነው አስቤው አላውቅም። የሆነ በጣም ሞዶ ቲክቶክ ላይ ምናምን ብዬ በወንድም በሴት ያላ ከሴት ጀምሪሽ እኮ ከሴትም እኮ ነው ማለት ብዙ ናቸው። አይ ብዙ ናቸው ማለት አሁን ቪዲዮቸው ሲመጣልኝ ቁጭ ብዬ የምሰማቸው ሰዎች አሉ። አሁን ግን አሁን መወዳቸው ማለት አሁን በደንብ እኮ ኮንተንታቸው ሲመጣልኝ ወይ ምናምን ብዬ ማያቸው ሰዎች እኮ አሉ። ግን አሁን ድንገት ስለሆነብኝ ነው መሰለኝ ጥያቄ እንትና ማለት ከብዶኛል። እኔ እንዴት እንደሆነ አላውቅም። ብቻ አላችሁ መወዳችሁ ታውቁታላችሁ። ላይክ ማድረግላችሁ ሪፖስት ላይክ ምናምን ማደርጋቸው ቪዲዮዎች ኦልሬዲ መወዳቸው ናቸው። ሲያዝናናኝ ቪዲዮ ደግሞ ትክክል ነው ብዬ ሳስብ ነው ሪፖስት እና ላይክ ማድረግውና እስቲ ይሄን ጥያቄ ግን ወደ አንተ ላምጣው። እንዲያስጨንቀኝ በጣም ሲምፕል ጥያቄ ተዘጋጅተህበት ነው ተዘጋጅተህበት የምታየውን ሰው እንዴት ነው ማድነቅና እኮ ማያቸውን ሰዎች ረስቻቸው እኮ አሬ የማይመቹኝ ከማይመቹኝ ጀምር ከሚመቹኝ ደስ ካለ ችግር የለውም። የማይመቹኝ ይህንን ቪዲዮ ሼር ማታደርግ ከሆነ አንተ ሙስሊም አይደለም። ይህንን ቪዲዮ ላይክ ማታደርግ ከሆነ ነገ አላህ ፊት እጠይቃለሁ። አላሁ አክበር ወይኔ ቢስሚላህ እንዴት እንደምናደድ ወላሂ። እንደዚህ ነው ማሳለፈው። እንደዚህ ሰው ፈልጎ ነው ላይ የሚገባው ማለት እሱ ቪዲዮ ባለማየታችን የሆነ ከእስልምናችን የሚጎልብን ምናምን ነገር ያደርጉታልና ነብዩን የምትወድ ከሆነ ይህን ቪዲዮ አንተ በቃ ካሳለፍክ አንተ አትወዳቸውም ምናምን ይላል። ይህ በጣም ነውር ነው ወላሂ። አስተካክሉ። እንደዚህ የምትሉ ሰዎች አትመቹኝም። እንድትመቹኝ አስተካክሉ። ከኔም አትመቹኝ። ወደሚመቹኝ ቲክቶከሮች ልሂድ። በጣም የምወዳቸው ደስ የሚሉኝ አንደኛ ኤቢኡሳም በጣም ደስ የሚል ይሄ አጽናኝ ንግግሮች ተስፋ አለ ምናምን ጽሙ ምናምን ረዝም ያላወቅሽው ኤቢኡሳ በጣም ደስ የሚል ቪዲዮ ላይ አስቀምጥላችኋለሁ። ፎቶም በጣም ነው የሚመቸኝ ቲክቶከር ነው። ከዛ በተጨማሪ ደግሞ ኢስሐቅ ይባላል። አላሁ አክበር በጣም ደስ የሚለኝ እስላሚክ ኮንተንት የሚሰራ ቲክቶከር ነው። በጣም ቆንጆ አስተማሪ የሆኑ ቪዲዮዎች ይለቃል። ሌላው ደግሞ ስለ እንትኖች ስለ ፍቅር ምናምን ነው ብዙ ጊዜ የሚለቀው። እንደውም ስለ አፍቃሪ ስለ ፍቅር ምናምን ነው የሚለቀው። ስሙ በአላህ እንዴት ይጠፋብኛል። ኢብኑ ተይሚያ ምናምን ስለ ሌይላና ስለ መጅኑ ምናምን በተደጋጋሚ ይለቃል። አላወቅሽው? አላወቅኩት ባቆራሱ አላወቅኩት። እሺ በቃ ምናልባት ይህን ቪዲዮ እየተመለከትክ ከሆነ እንግዲህ ራስን ታውቀዋለህ ብዬ አስባለሁ። እሺ ሶስተኛ ልጨምር። የዚድ ይመቸኛል። ቁርአን የሚተነተኑት የዚድ በጣም የሚመቸኝ። በርታልኝ የዚድ አይነት ሰዎች በጣም ያስፈልጉናል። የዚድ አይነት ወጣቶች በጣም ያስፈልጉናል። ቁርአን ላይ በጣም ስፔሻላይዝድ ያደረገ ልጅ ነው ማሻአላህ። በዚህ እድሜው እሱ ይመቸኛል። ኤቢኡሳም ይመቸኛል። ኢሳቅ ይመቸኛል። ሴትስ እንዴ? ሴት አይመችኝም። ሰምታችኋል። አንተ ገራሚ ሴቶች አሉ እኮ። እኔ ምንም ኢልሃም ከሴቶች ኢልሃም አላህማ ለኔ የምትለው እሷ ትመቸኛለች። በቃ ሌላ ማንም ኧረ ብዙ አሉ። ሌሳን የሚሰጡ ብዙም የሉም።
የሉም መንዙማ ምናምን ነው ብዙዎቹ አሉ አልመጡልኝም ከሴቶች አልመጣልኝ ኮኪ ደስ ትለኛለች ትረካ የምትተርከው አላወቅሽ ኮኪ በጣም የሚገርም ትረካዎች ነው የምትለቀው አስተማሪ ታሪኮች ኮኪ እሷ ደስ ትለኛለች ይሄን ይመስላል እኔ ጋር ብዙ ጥያቄ ነበረ ሰሙን ጋር ብዙ ጥያቄ ነበረ ነገር ግን የደቂቃው ነገር በጣም እየገፋ እየሄደ እየረዘመ ስለሆነ የእናንተን ጥያቄ ደግሞ ሳንመለስ አንሄድ ስለዚህ የእናንተን ጥያቄ መመለስ ስላለብን የኔና የሰሙን ጥያቄ ለሌላ ቪዲዮ እናሻግረውና አሁን ወደ እናንተ ጥያቄ ሁልጊዜ ወደምትጠይቁን ጥያቄ እንሂድ ሰሙ ሊናንቺ ባላምስር እስከምናውቀው ድረስ እንግዲህ ማለት ኒካ አላሰርም ባልና ሚስት ነው የሚባለው ኒካ ያሰረ ሰው ነው አይደል እኔና ጄስኪ እስካሁንስ እንዳያችሁት ከሆነ ኒካ ስናሰር ቪዲዮ የለም ሰሙ አግብታለች ቢባል ነገር አልሰማችሁም ጅብሪል አግብቷል ቢባል ነገር አልሰማችሁም የሆነ ቪዲዮ ግን እንዳያመጡ የምን ቪዲዮ እኔና አንቺ ተጋብተን የሰራንበት ቪዲዮ አለ ማስታወቂያ ቪዲዮ አውኪ ስለኮ በጣም ነው የምናስቀው አይ እሱ ያስታውቃል ማስታወቂያ ቪዲዮ ነው ፕላስ የቲክቶክ ቪዲዮ ነው ስለዚህ እሱን አይመጣም ግን ወደ ዋናው ጉዳይ ስንመለስ እኔና ጅብሪል ባልና ሚስትም አይደለንም ምንም አይደለንም ያው የሚዲያ ስራ ታውቁታላችሁ ከሆነ ጊዜ በኋላ ከተተራራቃችሁ ሰዎች ጋር የሆነ ሰዓት ላይ ያገናኛል ከሆነ ጊዜ በፊት እንተዋወቅ ነበረ ከሆነ ጊዜ በኋላ እንግዲህ ያው የሚዲያ ስራ ነውና መገናኘታችን አልቀረም ያው ተገናኘን አሁን ደግሞ አብረን ቪዲዮ መስራት ጀምረን ነው እንጂ እናንተ እንደምታስቡት ምንም ነገር የለም ተው አሁን ኖሮም ከሆነ እኮ ልታጣሉ ነው እኮ ማለት አሁን መንገድ እየተዘጋ ነው መንገዱን አሁን አንተም ብትሆን ኖሮ ከሆነ በቃ ችግር እየፈጠራችሁ ነውና አብሽሩ ሰላም ነው ሁለታችን ጋር ምንም ነገር የለም ኒካ አላሰርንም ባለትዳር አይደለንም ይሄንን ለማሳወቅ ያለው የስራ ባልደረቦች የስራ ባልደረቦች እና በየኮሜንቱ እየገባችሁ ባለትዳር ናችሁ ወይ ካም በኋላ በቃ አይ ሆፕ እንደማይጠየቅ ከዚህ በኋላ ምክንያቱም ዘግተናል ፋይሉን ወደ መዝገብ ቤት ልከናል በትክክል በደንብ ነው የዘጋ ነው እና ይሄን ይመስል ነበር እንግዲህ የዛሬው ቪዲዮአችን እንዴት አያችሁት ስለ ቪዲዮአችን ማስተያየት ስጡን እና ደግሞ ያልተጠያየቅነው ጥያቄ ካለ ስለኛ ማወቅ የምትፈልጉት ነገር ካለ ቀጣይ ሌላ ቪዲዮ መስራት ስለምንችል ጥያቄዎቹን ጻፍ አድርጉልና እንደዚሁ ሰብሰብ አድርገን እንጠያየቃለን እስካሁን ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን ቪዲዮን ላይክ ሼር ማድረግ እንዳትረሱ ቀለምንም ሰሙ ሰላምንም ዩቲዩብ ቻናል ሰብስክራይብ ማድረግም እንዲሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም